የፎቶዎች ኢፌክቶች አሉ። የሆነ ፎቶ ትነሱና እሷን ፎቶ በተለያየ ከለር በተለያየ ኢፌክት አሰማምሩትና የራሳችሁ ፎቶ ላይ ፍቅር ይይዛችኋል። አያስገርም? በቃ ታዩታላችሁ፣ አታምኑም፣ ታገላብጡታላችሁ፣ ጥቅስ ትጽፉበታላችሁ፣ እንዲህ ታዞሩታላችሁ። ግን ያ ፎቶ እናንተ አይደላችሁም። ለምንድን ነው ብዙ ሰዎች በፎቶ ታውቀው ሲገናኙ የሚጣሉት? ለምንድን ነው? ዘመናዊነት ምን ያህል ከባድ እንደሆነ ተመልክታችሁታል? በጣም ብዙ ጉድ ነው የምናየው በዚህ ዙሪያ። እና ስለዚህ ይሄ ዘመናዊነት ማለት ከእውነታ መራቅ ማለት ነው። እና ዘመናዊ መሆን ማለት እውነትን ማጣት ማለት። ወደፊት የሚፈጠረው ዓለም የውሸት ዓለም ነው። ለምሳሌ አሁን ላይቭ የሚያዩ ሰዎች አሉ። እናንተ እውነተኛ የምትከታተሉት እናንተ ብቻ ናችሁ። ለምሳሌ ይሄ ካሜራ ቢጠፋ ወይ ደግሞ ባትሪ ቢዘጋ እነዚያ ሰዎች ማየት አይችሉም። ለምን? እውነት አይደለም። እናንተስ ይሄ ካሜራ ቢጠፋ ታያላችሁ። ይሄ ብቻም አይደለም፣ ይሄን ድምፅ ሩቅ ሆናችሁ የምትሰሙት ራሱ ፊት ከተቀመጡት ሰዎች እውነት የራቃችሁ ናችሁ። ለምን? መብራት ቢጠፋ የሚሰሙኝ እነዚህ እንጂ እናንተ አይደላችሁ። አያችሁ ዘመናዊነት። በጣም ብዙ ነገሮች እነዚህ ኦሪጂናል የሚባሉ ቱባ የሚባሉ ዋና የሚባሉ ነገሮች እነሱን መግደልና ማድቀቅ ነው ዘመናዊነት የሚባለው እንደዚህ ነው። እና የዘመናዊነትን ሐሳብ መጀመሪያ ስንረዳው ከሃይማኖት ጋር ከማየታችን በፊት ራሱ ዘመናዊነት እጅግ በጣም ከባድና አደገኛ አስተሳሰብ ነው። ሃይማኖትስ ምንድን ነው? ብዙ ጊዜ የሩሲያውያን ትምህርት የሚባል ትምህርት አለ። በቴክኖሎጂ ይላሉ ኢን ቴክኖሎጂ ዘ ሌተስት ኢዝ ዘ ቤስት ይላሉ ይባላል። ቴክኖሎጂ ላይ በጣም ጥሩ የሚባለው ሌተስቱ ነው ማለት ከትናንትናው ይልቅ ዛሬ የሚወጣው የሚመረተው ምርት በተለየ ስፔሲፊኬሽን ነው የሚመረተው። ስለዚህ አፕዴት የተደረገ ነው በተወሰኑ ነገሮች። ስለዚህ ኢን ቴክኖሎጂ ዘ ሌተስት ኢዝ ዘ ቤስት በት ኢን ክርስቲያኒቲ ዘ ኦልደስት ኢዝ ዘ ቤስት ይባላል። በክርስትና ግን ጥሩ የሚባለው የቀድሞው ነው የጥንቱ ነው። ለምን? እውነት ስለሆነ። አያችሁ ብዙ እውነቶቻችንን አጥተናል በዘመናዊነት ምክንያት። ብዙ እውነቶቻችን ተጨቁነዋል። ብዙ እውነቶቻችን ተቀብረዋል። ብዙ እውነቶቻችን እውነት ሆነው እንዳይታዩ እንዳይገለጡ ዘመናዊነቱ ቴክኖሎጂው አስተዋጽኦ አድርጓል። ስለዚህ ፎቶ እየተነሳን ፎቶአችንን እንወዳለን። ለዚህ ነው ቀዳሹ ሳይቀር ቤተ መቅደሱ ሰልፊ እየተነሳ ማሳየት የሚፈልገው። ለዛ አያችሁ ከእውነታ መውጣት ይፈልጋል። ምን አይነት ካህን እንደሆነ ማሳየት ይፈልጋል። ከዚያ ለድምፁ ኢፌክት ይጨምርለታል። ቆንጆ ድምፅ እንዳለ ለምሳሌ ቲክቶክ ላይ ሊፕሲንግ የሚሰራል አይደለም? ከሆነ መዝሙር ጋር የሚሰራው ሰውየው የሚዘምር ነው የሚመስላችሁ አይደለም? ሰውየው ምናልባት በድምፁ የሚዘምር ውሻ የማይጠራ ሊሆን ይችላል። ስለዚህስ ምን ያደርጋል? የጥሩ ዘማሪ ዝማሬ እያሰማ እሱ ይንቀሳቀሳል።